ጥያቄ ተረጋግተህ መልስ። ጥያቄ ነው። ጥያቄ ጠየቁ። ህዝቡ ጥያቄው ይከበርለት። ይሄ ስልክ የልጅት ስልክ ነው ያለምንም ማቅማማት። ካላመናችሁ 0560741915 የእሷን ቁጥር ነው። በትክክል ያለምንም ማቅማማት እየሰራ ነው። ስ ላይ ያለው ሰው ስልክ ነው እያሉ ነው በተደጋጋሚ ነው። ህዝቡ በጣም ስልክ ያቋል። ማርያም እየሰማሽ ነው? ሳሪ እኔ ለአንቺ ልደውልልሽ በራሴ ቁጥር ደውል፣ ችግር የለም። በምትፈልግ እኔ ላይ ደውል፣ እስኪ እኔ ላይ ደውል፣ ሰያ ላይ ደውል። ይሄ እኮ የገጠር ልጅ የህዝብ ጥያቄ እኮ ነው ወንድሜ፣ የህዝብ ጥያቄ እኮ ይሄ። አሁን የያዝኩት ስልክ አዲስ ስልክ ነው፣ የሌላ ሰው ሸሪካው ማለት ነው እኮ የህዝብ። ደውል፣ ዝም ብለሽ ደውል እስኪ። ህዝብ ጠየቀ። ስንት ሲም ካርድ ነው የሚይዘው ስልክ ይሄ ገጠር ልጅ? ይቅርታ ግን በጥያቄያችን አበዛ ነው ያለው። አሁን አንድ ነው ብራዘር፣ አንድ ሲም ካርድ ነው የሚይዘው ያለው ማለት ነው እንጂ ሁለት ነው። አንደኛው ኢትዮ ቴሌ የኢትዮጵያ ሸሪካ አለኝ፣ ሁለት፣ አንድ ሳፋሪኮም አንድ ቴሌ። ይኸውልህ ሚኪ፣ በዛ ላይ አሁን መሲ ስትጠይቀው አንተ ትመሰክራለህ ወይ ስትለው ያሉኝን እመሰክራለሁ አለ። ሀና ቆይ የገጠር ልጅ እኔ እዚህ ጋር ልጠይቅህ፣ አንተ ሞታለች ተብለህ በዓይንህ ሳታይ እንዴት ለምስክርነት ትበቃለህ? ባላየው ነገር ሳሪ እዚህ ላይ ይዘሽው አብረሽ የምትሄጂው ነገር ደንበር ላይ ያሉ ልጆች ከነተክላይ ጋር ተገናኝተው ለምስክርነት መረጃ አምጡ ሲባል ልጅቱ እንዳልሞተች በውሸት ቪዲዮ ሳይ እንደሰራ ይቅርታ ህዝቡን እንደጠይቀው ለእነሱ የሚያስረዳልን ከሆነ ነገሩ ቀላል ነው። ለምን ሞተች ያልኩት አጨናንቀው ነው የመሰከርኩት እኔ ያላየውን ባይኔ ካለ ቀላል ነው። ይችን ብቻ ነው እኛ የምንፈልገው ከገጠር ልጅ። ባይዘወይ ማን ያጨናነቀ ቢሉኝ ማልል ነው እኔ ሳያጨናንቀኝ የሰው ልጅ አይ ነው የነገሩ ሰዎች አሉ አይደለ? ቪዲዮ ስራ ምናምን ሞታለች ብለው ያሉ ሰዎች አይደል? ቪዲዮ ስራ ምናምን ብለው እኮ አይደለም የነገሩን፣ አንድ ላይ ሆነን እኮ ሁላችንም የነገሩን። እንዴ የገጠር ልጅ አንዴ ማን ዝም ብዬ አዳመጥኩኝ ብዙና አዳምጠኝ እስኪ። የገጠር ልጅ ይኸውልህ ህዝቡ ጠይቁ፣ ጓደኞችን ጠይቁ። በቃ እኔን ካላመናችሁ ጓደኞችን ጠይቁ። ለምንድን ነው የምትበሳጨው እኮ? ለምን አትጠይቋቸውም ጓደኞችን? እንዴ በውስጥ እየተጻጻፋችሁ እየመጣችሁ ለምንድን ነው እኔን እንትን የምትሉ? አንዴ የገጠር ልጅ ልንገርህ የእኔ ጌታ፣ ወጣ ገባ እያላችሁ በውስጥ እየተጻጻፋችሁ እዚህ ጋር እየመጣችሁ ለምንድን ነው እኔን የምትጠይቁ? ማርያምን የገጠር ልጅ እመቤቴን አልተጻጻፍንም። ኮሜንት አብብ እመቤቴ አንዴ ልጠይቅህ። እኛ ስልካችን ሊፈነዳ ኮሜንት ለምንድን ነው የማነበው እኔ? ለምን ጓደኞችን አታመጧቸው? የማይቀርቡም ነው የኔ ጥያቄ። እሺ ሰያ እየደወለ ነው። አንዴ ልጠይቅህ። አሁን ራሱ የሚደውለው ሌላ ሰው ነው። እሺ ልጠይቅህ እኔ እንደው በኪዳነ ምሕረት አንድ ጥያቄ እሺ ልጠይቅህ በማርያም እንደው አፈር ስበላ ጓደኞችን አምጡ። በቃ ጓደኞችን አምጡ። እሺ አፈር ስበላ እንደው አንድ ጥያቄ ልጠይቅህ መለስኩ እንዴ እናንተ እንዴ እኛ 8 ቀን ሙሉ ስናወራ አይደለም? እሺ አንድ ሰው ላይ አፈር ስበላ ጥያቄ ልጠይቅህና ማርያምን እኔ ያልኩ እሺ ሎ አይደለም እንደዚህ ስለማልሽ ምናምን አይደለም። እንደው አንድ ሰው ላይ ይሄ ሁሉ ጥያቄ ሌሎች ሰላም ምን ችግር አለ? ቢጨንቀን እኮ ነው ቢጨንቀን። ማን ነው አሁን የደወለው? የልጅ ጋር ሁሉም ሰው እየደወለ እኮ ነው። ከየመን እየደወሉ ነው፣ ከሳውዲ እየደወሉበት ነው። አንድ ነገር ልንገርህ፣ ቀላሉ ነገር የሚሆነው አሁን ገባህ አይደለ? ሚዲያው ላይ መጥተህ የሞተውን ነገር የነገርከን ለህዝቡም አንተ ስለሆን ያ በራሱ የተሳሳተ መረጃ በሞት ስለሰራ ትጠየቅበታለህ። ይህ ምንድን ነው እሱ? አሁንስ አልበዛም እንዴ? የተሳሳተ መረጃ ስለነገርከን ያላየኸው አንድ ነገር ወጥቷል። አንዴ ላውራ። እሺ ይቅርታ። እሺ ቀጥልሽ። አቡፋኑ ምን መሰላችሁ? አሁን እዚህ ጋር ሽሩሩ መሆኑ አይደለም። በቃ በስነ ስርዓት በውስጥ እንዲነጋገር ድል እንድንሰጠው እኮ ሰው አደረግን አይደል? ቪዲዮ ሰርቶ የመጀመሪያ የነገረን ሰው ከሱ በላይ ምንድን ነው ማስረጃ? ያላየውን ነገር ለቀረጸው ነገር ይጠየቃል። ከዚህ በኋላ ታርጌታችንን ማወቅ ያለብን እሱን ጠይቀን ለመተው አይደለም። ትኑርም ትሙትም ያንን ነገር የፈጸሙት ሰዎች ለህግ እንዲቀርቡ ከሱ በላይ ማንም መረጃ የለም። እስካየው ድረስ ቪዲዮ እስከሰራው ድረስ እኔ እዚህ ጋር መናገር የምፈልገው ይሄ ነገር ሲከናወን ከዛ በኋላ አላየሁም እኔ እዛ ድረስ ነው ብሎን አይደል እያወራን ያለ ነው። ባላየው ነገር ቪዲዮ ደግሞ የሰራው እሱ። ለዛ ይቅርታ አድርጉልኝ ካለ ሊተባበር ይገባል። ሳላይ ነው የሰራሁት የሚለውን ነገር ኮንፊርም ካላደረገልን እንዴት ነው እኛስ ይቅርታ የምናደርገው? ሳላይ ነው የሰራሁት የሚለውን ማስረጃ ከያዝን በኋላ እነሱን ተጠያቂዎቹን እንይዛለን። ሰው ማንን ነው እንትን የምንለው ታዲያ? ቀጥለን የምንጠይቀውን ሰው ለመሄድ እሱ ካልተባበረና ከተቆጣ እንዴት ነው ሹሩሩ የምንባባለው? ስለዚህ ይህን ነገር ተስፍሽ ሌሎቹም ይምጡ ደግሞ
እኮ ሌሎችም ይምጡ። አሁንም ሰያ ጋር የምንጠይቅ ሌሎችም ይምጡ። ሌሎችም ይምጡ። ክሊር አድርገው ማውጣት አለባቸው። አበቃ። ተስፍሽ ሌሎችም ይምጡ። እዛ ጋር ፎቷቸው ያለውን እያንዳንዱ ስማ፣ እያንዳንዱ ቪዲዮ እንሰራለን። ተስፍሽ ሰያ እያንዳንዱ የሁላቸውን ፎቶ ለጥፈን እንሰራለን። እያንዳንዱ ይምጣ። እያንዳንዱ እየመጣ መልስ ይስጥ። አሁን ያላችሁ 38,000 ሰው ረግጦ ወጥቷል አይደለ? ወንድ ካለ ጅዳ አሳዩ። ወይ በእናትህ ቆይ፣ ተቃጠልን እኮ ያጌ ተቃጠልን እኮ። ወንድ ካላችሁ ጅዳ ላይ አሳዩ። ልጆችም ይምጡ። አቃጠሉን እኮ ወላሂ። በቃ ሴት ማባረር እንደ አራቱም ይምጡ። አራቱም መምጣት አለባቸው። እሱ ብቻ አይደለም ፎከስ መደረግ ያለበት። አራቱም የተሰጠን ስልክ ይምጣ። ማንንም ምረቅት ልጅ አይደለም፣ ያውቁኛል። በፖለቲካም ሆነ በሃይማኖት ያለው ያጎቴ ልጅ አስገቡልኝ አለ። ስልኩ ያለው ያጎቱ ልጅ ጋር ከሆነ ስልኩ እንዴት ሊጠራ ቻለ? ያጎቱን ልጅ እዚህ ያስገቡት። ከላስ እኮ ይምጣ፣ ያጎቱ ልጅ ይምጣ፣ ያጎቱ ልጅ ይሄኛው ነው። ይሄ አብሮን የሄደ ልጅ ነው። እሱ ነው ልግባ ያለው። ይምጡ። አብረው ነው ልጅቷ። አብራችሁ ነው ሁላችሁም እዛ ጋር 9 ሆናችሁ ተሰብስባችሁ ሞተሽ ስትባሉ አንድ እንባ ዘለላ ሳታለቅሱ አንድ ነገር ሳትናገሩ ልጁን ለማስገባት ሞከርኩ ላገኘው አልቻልኩም። እስቲ ቆይ አንድ ጊዜ ኮሜንት ላይ እንዳትጽፉ። እሱ ብቻ አልይ ማን ነው ስሙ? አልይ ማን ነው? አልይ ነው። አልይ ሁሴን ይሁን መሰለኝ። አልይ ሁሴን ማን ነው ስሙ በእንግሊዝኛ? እሺ አንዳንድ ቁጥር ጻፍ እስቲ ብቻህን። አንድ ቁጥር የጻፈ የራሱ ጉዳይ መረገም አለበት። በዚህ ጉዳይ ሌሎቻችሁ አንዳንድ ቁጥር ጻፍ ካለህ ጻፍ እስኪ። አልይ እንዳየሆነ ቪዲዮ ሰሞኑ ሲዘዋወር ነበረ። ከገጠር ልጅ ጓደኞች አንዱ ነው አይደለ? እኔ ጓደኞች አሉሉም፣ ያው ተገናኝን እንጂ ጓደኞች አሉሉም። ጓደኝነት የለም። የት ነው የተገናኛችሁት? ጅዳ። ኦኬ ጅዳ። ደላላችሁ ማን ነው በለው። ቆይ ልትሄዱ ስትሉ ነው የተገናኛችሁት? ልሄድ ሲሆን እኔ የስምባሲ አውጥቼ ማለት ነው። ከዛ መጨረሻ ላይ የሚሄድ እዚህ ደላላው ላይ ደወልኩኝ። ማን ነው ደላላው? ይመች። እሺ። ከዛ ይመች መኪና ላይ ተገናኘ። የይመች መኪና ላይ ነው የተገናኛችሁት? ኦኬ። ስንት ሰዎች ነበሩ ከገጠር ልጅ ጋር ስትገናኙ? ሀና፣ የገጠር ልጅ ነገስ፣ 3 እስከ ይመች 4። ይመች 4። አንተ ጋር 4 ናችሁ ወይስ 5? እስከ እኔ 1፣ የገጠር ልጅ 2፣ ሀና 3፣ ነገስ 4፣ እስከ ይመች 5 ሰው ማለት ነው። ኦኬ። የይመች ዘመድ ቆይ የይመች ዘመድ ማንኛችሁ ናችሁ? በሰው ነው ያኔ ደላላ ምናምን ያኔ እሱ የእኔ ዘመዴንም ለመላክ ስህል ነው ያገኘኋቸው ብሏል። እና የይመች ዘመድ ማንኛችሁ ናችሁ? ማን ያ ነገሰና የገጠር ልጅ ነገሰም የጌትነት ወንድም ነው። የገጠርም ልጅ የጌትነት ያጎቱ ልጅ ነው። ስለዚህ የዘመድ የተባልከው የይመች አንተ ነህ ማለት ነው። ኧረ ዘመድ አይደለሁም። በምን በሃይማኖት እሱ እኮ ዘመዴን አንዱን ዘመዴን አብሬ ይዤ ትሄድ ነው አለው። እንግዲህ ሀኒም ዘመዱ አይደለችም። እሱ እንዳለው ነው፣ ይመች እንዳለው ነው እኮ ዘመዴን ልልክ ስሄድ አንድ ላይ አገኘኋቸው። ዋናው ጉዳዩን እንጠይቀው። ከዙ መጀመር ነው ያለብን። አንዱ ማለፍ የለም። የይመች ዘመድ ነህ አንተ። እኔ ዘመዱ አይደለሁም። እሺ ከውስጣችሁ ታዲያ ይመች ይዞት የሄደው ማን ነው ዘመዱ? እንጃ አላውቅም። ሁላ እኔ እኮ የገጠር ልጅንም አላውቀውም፣ ነገሰንም አላውቀውም፣ ሀናንም አላውቃትም። ገባ ያው መኪና ላይ ተገናኝ። ይመች መኪና ላይ
በቃ ተስፍሽ ጠይቀው። በቃሽ ጥሩ። እሺ ወንድሜ፣ አሁን እስከተለያያችሁበት ቦታ 5 ሰዎች ነበራችሁ እና ለመጨረሻ ጊዜ አንተ ሀናን ያያሃትና የተለያያችሁት የቱ ጋር ነው? የተለያየ ነው። አዎ የተለያየ ነው። እዛ እንትኑ ላይ ነው። በቃ ገመዱ ላይ ገመዱ ላይ እንዴት ነው እሷን ያሻገራችኋት? በራሷን የተሻገረችው የወጣችው ወይስ ደግሞ ሰው አግዟት ነበር? በእሷ እሷ በመጀመሪያ ደላላው ይዟት ማለት ነው። ከፊት ቀደመች፣ እኛ ወደ ኋላ ቅሩ ብሎ ማለት ነው። በዛው ቀያይ ናቸው ማለት ነው። ወደ ኋላ ቅሩ ብሎ እሺ። ከዛስ? እሷ ስለደከመች ከፊት ትውጣ ተብሎ ማለት ነው። ከዛን እንዴት ወጣች? ከዛ በኋላ ሄደች። እሷ እያይናት እንደዚህ ሄዱ። ከዛ እኛ ከኋላ ደግሞ ተከተል ናቸው። እሺ ከዛን እናንተም ወጣችሁ፣ እሷም ወጣች። ከዛም በኋላ እዛ ከወጣችሁ በኋላ ምን ተከናወነ? ከዛ በኋላ እኔ ራሱ ማለት ነው በዚህ በገመዱ በሚሳበው ላይ ማለት ነው ኋላ ያሉት እኔ ነኝ መጨረሻ ላይ ማለት ነው። ኦኬ እሱን ወጣችሁ፣ ከአንተም መጨረሻ ሆናችሁ ወጣችሁ። በገመድ አይደለም የወጣ ነው፣ እኛ በገመድ አይደለም የወጣ ነው፣ በጥምጣም ነው የተሳሳብን የወጡት ማለት ነው። ከዛ እኔ መጨረሻ ላይ ማለት ነው ራሱ እኔ ራሱ ሊለቁኝ ነበር ማለት ነው። እዛ ጋር እነማ እንትን ከብጃቸው ማለት ነው እንዳለቁኝ፣ አንተ እንዳለቁኝ ያዙት ምናምን ብዬ ማለት ነው። እንደገና ይዘውት ነው ሁሉም ይዘውት ማለት ነው የወጣሁት እኔ ራሱ ማለት ነው። ጥሩ እንኳን እግዚአብሔር አተረፈ። ግን እዛ ከወጣችሁ በኋላ የተከናወነው ነገር ምንድን ነው? ሀናን ለመጨረሻ ከዛ በኋላ ሀና ደከመች። እኔ ይሄ እንዳገት አልወጣም እያለች ማለት ነው እንትን እያለች ነበር፣ መሬት ተኝታ እየተንፈራፈረች ነበር። ይሄ እንዳገት አልወጣም እያለች ማለት ነው። ሰው አስገድደው ስለመድፈራቸው የመጣውን ሽፍታ፣ ከዛም በኋላ የሆናችሁትን ንገረን። ሂዶ የተባላችሁበትን ፕሮሰስ ስቴፑን ንገረን ግልጽ አድርገህ። እንዴት ሂዶ የተባላችሁ? አንተ እዛ ዳገቱ ላይ እንትን ወጣችሁና ተቀመጣችሁ አይደለ? ልክ አሁን ሀና ይህንን ዳገት አልወጣም ካለች በኋላ ከዛ ሀና እዛው እየተንፈራፈረ እንትን ይህን ዳገት አልወጣም እያለች ማለት ነው። እኔ ነኝ ኋላ ያሉት መጨረሻ ማለት ነው። ከዛ ሌላዎቹ ሄዱ። ከዛ እኔ ቀስ እያልኩ ማለት ነው ያንን ዳገት ወጣው። ከዛ በኋላ ምንም የለ ያን ዳገት የያዝኩትን ሻንጣ ማለት ነው የመኔዎች እንትን የሆኑ ጫትን ምናምን የሚያሻግሩ አሉ። ጫት አሻግረው ሲመለሱ ሻንጣይን ተቀበሉኝ። ከዛ እኔ ቁልቁለ ዳገቱን ወጥቼ ማለት ቁልቁለቱን በቂጤ እየተንፏቆኩ ማለት ነው የደረስኩት። እነ ገጠር ልጅ ጋር ቁጭ ብለው ነው ራሱ የደረስኩባቸው ማለት ነው። ታውቀው ነበር ያንን ቦታ ከዚህ በፊት ወይስ ለብቻ ለመጀመሪያ ጊዜ ነው እየሄድክ የነበረው? በደንብ አጠያየቁን ከኋላ ሽፍታው ከያዘባቸው ጀምር እስኪ። ቆይ አይ እየሄድኩ ነው ሰያይ። ቆይ አንተ ለመጀመሪያ ጊዜ ነው የሄድከው? ሰውዲ በባህር 3ኛ ነው ስሄድ፣ ግን በዛ በመንገድ ላይ የመጀመሪያ ነው። እንዴት አወቅከው ታዲያ? ብቻህን ጥለው ሲሄዱ አንድ ላይ በግሩፕ እየሄዳችሁ መቼም በደላላ ነው እየሄድክ ያለው። ብቻህን እየሄድክ የነበረው ወይስ በደላላ ነው? ማነው አንተንስ ይዞ ሄደ? እንዴት አንተ እንደናና ወይ ከሌሎቹ ጋር በደላላ ነው ወይ ዝም ብለህ ተቀላቅለህ? ግሩፕ አላቸው አይደለ? አሁን ወንድማችን የገጠር ልጅ ግሩፕ አሉ የተለያዩ ደላሎች ያዘጋጁት። እኛ ደግሞ አንድ ላይ ነበረን ወደ 9 አለ። እዛ ቪዲዮ ላይ የተቀረጸው ቪዲዮ ላይ አላህ አንተ? አዎ አለ። ይኸውልሽ ተስፍሽ ጥያቄው ተቆራርጧል። ከመጀመሪያው በስቴፕ ሄድበት እስኪ ብሬክስ አንተ ቦታ ከመጀመሪያው ጀምረ በስቴፕ ጠይቀው ብሬክስ። ይሄ ካልሆነ አሁን ጥያቄው ጎምደ ወዲ ልጅቱ ተደፈረች ተባለበት ብሬክስ እንዳለክ ብሬክስ። እሺ አንዴ ፓርኪንግ ላርግ። እሺ ሰያ ምን ያደርጋል መሰለህ? አንተ ቆርጠው ከመጀመሪያ ጀምሮ ተስፍሽ ከተገናኙበት ጀምሮ አሁን ይመች። በነገራችን ላይ ሀኒትን ትትንፈራፈርም ብለሃል አምልጦ ይመችም አለ ብሏል። በነጥብ ያዙት። ይሄን እንደገና ደግሞ ሁሉም ሰው ገደሉን ወጥቶ መጨረሻ ናት አለ። ሌሎቹ ያሉት የገጠር ልጅም መጀመሪያ ወጣችሁ እሷ ናት ነበር ያሉ። በጣም ጥሩ። ቆይ ብሬክስ ፓርኪንግ ያርጋል። ቀስ አድበናት ስንሄድ ይኸውልህ፣ ቆይ አንድ ጊዜ ወንድም የተረጋጋ። አሁን ደክመሃል፣ አረፍ በል። አሁን ብሬክስ ፓርኪንግ ያቁምና ቀስ ብሎ ይጠይቃል። አሁን የምታወራው ኪና ላይ ነው የተገናኝ ነው ዳ ማለት ነው። አዎ እሺ መልካም።
መንገድ ላይ ሌላ የተቀላቀላችሁ ሰው አለ እየተጓዛችሁ እዛው ከጅዳ ከወጣችሁ በኋላ ማለት ነው? ከጅዳ ኡምራ የሚባል አካባቢ አሳረፉን። ገባ ኡምራ የሚባል አካባቢ ማለት ነው። እዛው ጅዳ ውስጥ የይመች መኪና ምን አይነት ነች? በለው እስኪ። የት አካባቢ አልከኝ ወንድሜ? ኡምራ የሚባል አካባቢ። ኡምራ የት አካባቢ ነው? የት ነው? እዛው ጅዳ ውስጥ ነው። ጅዳ ውስጥ። ኦኬ ጅዳ። ኦኬ አዎ፣ ትሬላው የሚመጣበት ጋር ማለት ነው። እሺ ሌሎች ከእናንተ ውጭ የነበሩ ሰዎች የራያ ልጆች የተባሉ ስንት ነበሩ እናንተ ጋር? ይህ ባይተራያ ልጅ ብዙ ሰው እኮ ነው የተጫነው እዛ ኡምራ ማለት ነው። አይደለም እንትኑ ላይ ይሄ እስከ ድንበር ድረስ አብራችሁ እናንተ መኪና ተጭነው የሄዱ ሰዎች ማለት ነው። መኪና? አዎ እናንተ መኪና እንትን ደላላችሁ ቆይቶባችሁ እነሱ ተጭነው የሄዱ ሰዎች አሉ። ሳቢያ አዎ እነሱ ስንት ናቸው? ሳቢያ ላይ ማለት ነው። እሺ እያንዳንዱ አውርተናል፣ ሁሉ ተጫውተናል እዛ ጋር ማለት ነው። 2 ሴቶች 1 ወንድ ልጅ አለ። እሺ መልካም። እንዳውም ከእነሱ ጋር ተጫውተናል። ሀናም ተጫውታለች፣ እኛም ሁላችንም ተጫውተናል። ኦኬ ደላሎቹ ስንት ነበሩ ሲመሯቸው የነበሩት? ስንት ሆኖ ነው ሲመሯቸው የነበሩት? ወዴት እየመሩ? መሪዎቹ ስንት ናቸው? ከዛ በኋላ ልንገርህ አሁን ማለት ነው። መሪዎቹ ስንት ናቸው ሲመሯቸው የነበሩ? መንገዱ ሲመሯቸው የነበሩ እስከ ማለት መሪዎቹ በቃ እስከ ገመዱ እስክትደርሱ ድረስ አሁን ከሳቢያ ድረስ ስንወጣ ማለት ነው በመኪና ነው የወጣ ነው። ከዛ ካረፍንበት ቦታ እዛው ሳቢያ ውስጥ አርፈናል። ቤት ውስጥ ማለት ነው አርፈናል። ገባ? እየሰማኸኝ ነው ብሬክስ? እየሰማሁ ነው ወንድም። አዎ እዛ ሳቢያ ስንት ቀን ከረምን? 2 ቀን 3 ቀን ከርመናል ሳቢያ ውስጥ። ከተማው ላይ ነው? ከተማ ውስጥ ከከተማ ወጣ ብሎ የሆነች ጉርፋ ነገር ነች። እኔ እያልኩ ያለሁት ደግሞ ማለት ነው። እሺ ቆይ ልነግርህ ነው። ከዛ ከጉርፋ ውስጥ ማለት ነው። እሺ ከጉርፋ ውስጥ እንደገና በመኪና ተጭነን እዛ ከሳቢያ ውጪ ድንበር ጫካ ውስጥ ገባ ማለት ነው። እሺ ከዛ በኋላ መሪ አገኝን ማለት ነው። የድንበር መሪ ማለት ነው። እሺ እዛ ላይ ስንት መሪዎች ነበሩ የጠበቋቸው? ከዛ በኋላ መጣ ከመኪና ውስጥ ብር ከፈለ። እምነት ትግሪ ነው። ገባን እዛ ጫካ ውስጥ። ደላላ ነው መሪ? መሪ። ኦኬ ብር የከፈለው መርቷቸዋል? አዎ። እሺ ከዛስ? ከዛ 2 መሪ ነው እዚህ እንትኑ ድረስ አደረሰን። እዛው ሳቢያ ጫካ ውስጥ አደርንና ጠዋት ጉዞ ጀመር። እሺ አሁን ከመጀመሪያ ጀምሮ በቃ የእግር ጉዞ ከጀመራችሁ ጀምሮ እስከ መጨረሻ ስንት መሪ መርቷችኋል? መሪዎቹ ብዙ መሪ ነው የመራን እንዴ? ያ እስከ እንትኑ ነው እያልኩ ያለሁት እስከ ገመዱ ድረስ እሺ በመጀመሪያ እስከ ገመዱ ድረስ ስንት መሪ መራችሁ? በቃ ስንቶች ናቸው የመሯችሁ? እስከ ገመዱ ድረስ ስንት ሰው ነበር? ሀና ለምን ሌላ ጥያቄ ትመልስልኛለህ? እኔ የምጠይቅህን አንድ ጥያቄ ነው። አንተ ስንት መሪ መርቷችኋል? የሰውየው ብር ተቀብሎ እንትን ካለ ጀምሮ እስከ 4 መሪ አራት እስከ ገመዱ ድረስ 4 ሰዎች ናቸው መሪዎቹ? 4 ናቸው? አዎ እስከ ገመዱ ድረስ 4 መሪዎች በአንድ ላይ እየተጓዙ ነበር እስከ ገመዱ ድረስ። እናንተ ስንት ነበራችሁ? እኛ እስከ ገመዱ ድረስ ሀና ተሳፋሪዎቹ ተጓዦቹ ስንት ነበራችሁ? ሀና ሴቷን ትተህ ማለት ነው። ወንዶች ስንት ነበራችሁ?
እኔ አንድ በል ልንገርህ። እሺ ስማቸውን ሁሉ እየነገርኩ ማለት ነው። ኧረ ዝም ብለህ ቁጥራቸው ንገረኝ። ስንት ነበረ? እኔ ቁጥር እንዴት ነው ቁጥር የተጻፈልን ሳታነብ ነበራችሁ? 2 3 4 ስንት ነበራችሁ? ወይ 2 በለኝ ወይ 3 ወይ 4። ቀላል እኮ ነው። አታውቅም ስንት ሰው እንደነበራችሁ? እሺ ልነግርህ ነው። ኧረ በእናታችሁ በቃ ይቅር ይቅር የጻፈው ቆይ ሶኬ ጋይስ ተው ቆዩ ሰው እንጂ እንጠይቅ። መልስልኝ ወንድሜ፣ ስንት ወንድ ነበራችሁ? እዚህ ጋር ይኸውልህ፣ አሁን መንገድ ላይ ይኸውልህ፣ እዛ ጉርፋ ውስጥ ያገኝናቸው ልጆች አለን። ገባህ? አንተዬ ስማ፣ አማርኛ ነው እኮ እየነገርኩ ያለሁት። አጭር ጥያቄ ነው እየጠየቅኩ ያለሁት ወንድሜ። እኔ እስከ ሳቢያ ድረስ 4 ሆነን መጣን። ጉዞ ከጀመራችሁ የእግር ጉዞ ነው እያልኩ ያለሁት። በቃ ወደ ገመዱ መሄድ ከጀመራችሁ ያለውን ነው እያልኩ ያለሁት እኮ ወንድሜ። የሳቢያዎቹ የተለዩዋችሁ 2 ሴትና 1 ወንድ ምናምን እርሳቸው በቃ ተለይተዋቸዋል። እነሱን ተዋቸው። ከዛ በኋላ ያላችሁ ስንት ናችሁ ነው እያልኩ ያለሁት። 8 ነን። 8 ሰው አንድ ላይ እየተጓዛችሁ ነበር? ሀናን ሳትጨመር ነው? ሀና ሳትጨመር 8። ኦኬ። እስከ እንትኑ ድረስ ማለት ነው፣ እስከ ገመዷ ድረስ በቃ እስከ እንትና ሀና ሳትጨመር ማለት ነው። እሺ። እስከ ተክላይ ቤት 8 ነን። ኦኬ። ከሀና ጋር 9 እስከ ተክላይ ቤት 2 ደግሞ መንገድ ላይ ተጨምረውብናል። 2 ሌላ ደላላዎች። የት አካባቢ ነው እነሱ የተጨመሯችሁ? እዚህ ግማሽ መንገድ ላይ ነው። ሌሊት ነው የተጨመሩብን። የት ምን ላይ? ሌሊት ነው። በስ የስንት ቀን ጉዞ እንደተጓዛችሁ? የአንድ ቀን ተግማሽ። ከየት አምጥተው ቀላቅለዋቸው ነው? ቀላቅለዋቸው። እሺ፣ ይሄ አዲስ እንትን ነው። ኦኬ፣ እሺ። እኔ ጥያቄ፣ ሌላው ጥያቄ፣ ሽፍታ አግኝታችኋል መንገድ ላይ? አዎ። የት አካባቢ ምን ያህል እንደተጓዛችሁ ነው ያገኛችሁት? 8 ሰዓት የ9 ሰዓት መንገድ ምናምን ተጉዘናል። የ8 ሰዓት መንገድ በቃ። ኦኬ። አሁን 9 ሰው በሙሉ 4 መሪ ነው ሲመራ የነበረው ማለት ነው። ለ9 ሰዎች ሀናን ጨምሮ 4 መንገድ መሪዎች ከፊት ሆነው ይመሯችሁ ነበር። እሺ። ሽፍታው ሲመጣ 9 ነበራችሁ? 4ቱም መሪዎችም እናንተም 9 ነበራችሁ? ሽፍታው ሲመጣ አንድ ሽፍታ ነው? 2 ናቸው። 2 ናቸው የመጡ? 2 መጡ። አንዱ ሀና ጋር ቀረ። አንዱ ደግሞ ከፊት ለዛ ደላላዎቹ ጋር ነበር፣ እነ መሪዎቹ ጋር። ኦኬ። ፊት ከመጡት መሪዎች ጋር ማለት ነው። ፊት። እሺ። ለምንድን ነው ከሀና ጋር የቀረው? ያኛው ያለ እናንተ ጋር ማለት ለይቷት ነው ወይስ ምንድን ነው? አይደለም፣ የገጠር ልጅ እና የተወሰኑ ልጆች ማለት ነው። ምግብ ምናምን ይዘዋል። ገባህ? እሺ። እነሱ ከፊት ቀድመዋል። እኔ ደክሞኛል። ደጀን የሚባል ልጅ ደክሞታል። ነገስ ደግሞ የሀና ወኪል ነው። ገባህ? እሺ። ነገስ እሱ የሀና ወኪል ነው። ሀና ደክማለች፣ ለእሷ ብሎ ከኋላ ነው። እኛ አሁን 4ታችን ከኋላ ነው። እሺ። ከዛ በኋላ ምንም የለ። እነ ገጠር ልጅን ተቀባብሎ ምናምን እኛን አየት ሲያደርገን ወደ እኛ መጣ። ደግሞ እኛ ገና አልደረስንባቸውም ገጠር ልጅ ጋር ማለት ነው። እሺ። ከዛ ልክ እኛን እንዳየን ብድግ አደረገና በድንጋይ ደላላውን መታው፣ መሪው ማለት ነው። እሺ። ከዛ በኋላ
ልክ ሀና በዛ ሰዓት ማለት ነው ደክማለች። እንደዚህ አጎንብሳ ነው የምትሄደው። ገባህ? ከዛ ማለት ደክማለች። እንደዚህ እጅና እጇን ይዞ እንትን ብሎ ደላላውና ነገስ ማለት ነው። እጅና እጇን ይዘው እንደዚህ እየገፉ ነው የሚያመጧት ማለት ነው። እሺ ከዛ በኋላ ምንም የለ እዛ ሽፍታው ጋር ዘፋለች። ከዚህ አልሄድም አለች። ኦኬ ከዛ በኋላ ምንም የለ ይሄ ነገስን ያዘና ጀርባውን አለው በድንጋይ። ኦኬ ከሀና ጋር ይሄ ደጀንን የሚሉትንም በካልቹ አለው። እኔ ነው ከዛ እኔን ምንድን ነው የምሰራው? መሳሪያውን ቀቀቀ ቃረገና አጎንብሳ ሄዳለሁ። እሺ ከዛ እሺ አልኩ፣ አጎንብሼ እኮ ከዛ እሷ ስለው ቀጥል አንተ እሷ ትመጣለች አለ አላስ። ከዛ 1 ደቂቃ እንደሄድኩ 2 ደቂቃ እንደሄድኩ እነሱ ያገኘኋቸው። እሺ እነ ገጠር ልጅ ማለት ነው። እሺ ሽፍታው ምን ከእናንተ የተቀበለው ነገር አለ ወይስ ዝም ብሎ ሀናን ብቻ ነው የወሰደው? በቃ ሀናን እዛው አስቀራት። ከዛስ እናንተን ምንም አላደረጋችሁም? እኔን አጎንብሳ ሄዳለች። መሳሪያውን አቀጫቀጨብኝ። ይሄ ቀጣልኩ ነው። እሺ ከዛ ውጭ ምንም አላደረጋችሁ ማለት ነው? እንዴት በቃ ማለት እንደዛ ካደረገ በኋላ አልደበደባችሁ ምናምን? ከዛ ልነግርህ አይደል? ዝም ብለህ አትንገረኝ፣ የምጠይቅህን ብቻ ጠይቅልኝ ነው እያልኩ ያለሁት። አጭር ጥያቄ ነው፣ አጭር መልስ ነው። እኔ በቃ ተቀላቀልኩ ከእነሱ ጋር ከልጆቹ ጋር ተቀላቀልኩ። እሺ ከዛ ሀና ከስንት እዛ ላይ ሁናችሁ ሀና ምንም የሰማችሁት ነገር የለም? ከዛ በኋላ ቁጭ እንዳለን ጮኸች እሷ። እሺ ልጅቷ ማለት ነው። እሺ ከዛ በኋላ ጮኸች። አንድ እንደ ጮኸች ከዛ ዝም አለች። እሺ ከዛ በኋላ ልክ 5 ደቂቃ 5 ደቂቃ ቢሆን ነው። ከዛ አዝሏት ይዟት መጣ ሽፍታው። እሺ ከዛ ስትመጣ ያው እያለቀሰች ነበር። እሺ ከዛ እያለቀሰች ነበር። በጥፊ ሁሉ መቷታል። በጥፊ የመታት ሁሉ ይሄ ፊቷ ቀይ ሆነ። እሺ በቃ ይሄ ነው። ከዛ በኋላ ምን አላችሁ? ሂዱ አላችሁ ሽፍታው? ከዛ በኋላ እኛ እነዚህን በመጀመሪያ ማለት ነው ብራቸውና ሞባይላቸውን ተቀብሏቸው ሞባይላቸውና ሞባይላቸውን መልሶላቸዋል። ብራቸውን ወስዶባቸዋል። ገባህ? ማን የትኛው ነው እንደዛ ያደረጋቸው? ሽፍታው እንትና ሽፍታው ከዛ ሀና ጋር አለ ያለው በመጀመሪያ እኛ እንጀራ ይዘው ምሳ ይዘው የመጡት እኮ በመጀመሪያ ከፊት ናቸው። እስኪ አንድ ጥያቄ ልጠይቅህ። አይዋ በተፈጥሮ የእንትን ችግር አለብህ ማለት የአፍህ ትንሽ ምላስ ምናምን እያያዛል ወይስ? ኧረ ምንም አያያዝም። ምንም ችግር የለብህም? ምንም ችግር የለብኝም። እሺ መልካም። እሺ ስለዚህ አንተ እያልክ ያለው አንተና ሀና ከወደ ኋላ ስለነበራችሁ እነ ገጠር ልጅ ደግሞ ከፊት ለፊት ስለነበሩ እኛ 4 ልጆች 4ታችን ማለት ነው ከኋላ ነበር። እሺ እስከ ደላላው ማለት ነው። እሺ የትኛው ደላላ? 4 እኮ ናቸው። መሪያችን ማለት ነው። መሪዎቹ 4 አይደሉ እንዴ? ከኛ ጋር ያለው አንድ ነው። ሌላዎቹን ይዞ ደግሞ ከፊት ሄዷል። እነሱ እንትና እነ ገጠር ልጅም እነ ሌላዎቹም ማለት ነው 4። የትኛው ሌላኛው ሽፍታ ነው? ላላ መሪው። ሁለተኛ ሽፍታ ያልከውስ? ሁለተኛ ሽፍታ ያለውማ እዛው እነሱ ጋር ከደላላዎቹ ጋር ነው፣ ከመሪዎቹ ጋር። መሪዎቹን እነ ገጠር ልጅን ይዘው ወደፊት ሄዱ እያልክ አይደለ እንዴ? ወደፊት ሄደው አርፈው ያገኝናቸው አረፉበት ቦታ እኮ ነው ሽፍታ የያዙብን ቦታ ላይ። ይኸውልህ አንዱ ሽፍታ ሀናን ይዞ ሄደ አልክ። ኦኬ አንዱ ሽፍታ ወዴት ነው ሄደው? አንዱ ሽፍታ ከፊት ነው ያለው እዛው ከነ ገጠር ልጅ ጋር ማለት ነው ከፊት። እሱ ነው ስልካቸው የነጠቃቸው ወይስ ሀናን የወሰዳትን ነው? ስልካቸውን የነቀጠው
እነሱ እኮ ስልካቸው ሲነቀጥ ማለት ነው። እኛ አልደረስንም ገና እነ ገጠር ሊጋ አልደረስንም። ኦኬ። ስለዚህ አላየንም። ከዛ ስንደርስ ይኸውልህ እነ ገጠር ሊጋ ስንደርስ ማለት ነው እኛ ስልካችሁንና ብራችሁን ካሏችሁ ይመልሱላችኋል። ስልካችሁን ብራችሁን ይወስዱባችኋል። የያዛችሁትን ስልክና ብር ማለት ነው ስጡ፣ አለዛ ይመቷችኋል አሉ። በሬክስ ሽፍታዎች ስንት ናቸው በለው? ይቅርታ 2 ነው ብሏል እሱማ። ከዛ ያንን መረጃ ስለሰማ ማለት ነው መረጃ ስለሰማ ስንት ናቸው? አንድ ጊዜ የገጠር ላይ ሽፍታዎች ስንት ናቸው? 2 ናቸው። የገጠር ላይ ነው የምንጠይቀው። ሽፍታዎች ስንት ናቸው? እንግዲህ እኔ አሁን ያየሁት አንዱ ነው መሳሪያ የያዘውን ማለት ነው። በቃሽ በቃ ሚወታር ጓደኞች በቃ ሚወት አርግና ብለህ ስለጣጥም በቃ እሱን ጠይቀው። ቆይ አንዴ ሌሎች ጓደኞች አሉ ይመጣሉ። ሲመጣ ግን ወይ ብር የሆነ ነገር ካገኘሁባ በስንት መከራ ያቆመ ሊሳያተው እንጂ ሰይድ እኮ ነህ። በነገራችን ላይ አሁን መሀል ላይ እንትን እያልክ ያለው። እሺ ይቅርታ በቃሽ። ቀጥል። ጥያቄን መያዝ ትችላለህ፣ በኋላ መጠየቅ ትችላለህ እኮ መሀል ላይ አታቆራርጡብኝ። እኔ ራሱ አላስችልህ ብሎኝ ነው። ልፈነዳ ነው እኮ። ያዘው፣ ጥያቄውን ጽፈህ ያዝ። እሺ ወንድሜ፣ ከዛስ እናንተ ሀና እንደዛ ተመታ ስትመጣ ፊቷ ቀልቶ ሲመጣ አንተ ጋር እንዳደረሳት ነው የለቀቃት ወይስ እንዴት? አዝሏት እስከ ከፊት እስካሉት ድረስ ወሰዳት? ላ በቃ እንደዚህ እያይናት ማለት ነው። እያይናት አወረዳት። እሺ እናንተ ከኋላ ያላችሁት ብቻ ማለት ነው? ከዛ እዛው ሁላችንም በቃ እየጠበቅን እሷን ሀናን እየጠበቅን ቁጭ ብለን እሺ ሁላችን። ከዛ ሁላችንም ጋር እንደዚህ እያይናት አወረዳት። እሺ ያኛው ሽፍታ የት ነበር የዛን ሰዓት? እሱ ደግሞ እዛ መሪዎቹ ጋር ነበር። መሪዎቹ ለብቻቸው ይዟቸው ይሄዶ ነው። ከዛ አሁን እዛ ጋር ማለት ነው የተክላይ መሪዎች 4ቱን ያገኝናቸው ማለት ነው እዛ ጋር ነው። ከዛ በፊት ማን እየመራቸው ነበር? ከዛ በፊት 2 መሪ አሉ። 2 መሪ ይዞ ነው የመጣው። 3 ናቸው፣ 2 ይዘው ነው የመጡት። ከዛ ለማን አስረከቧችሁ? ከዛ ያስረከቡ ለተክላይ መሪዎች ያስረከቡን። እዚህ ሀና ተደፈረችበት እዛው ራሱ ጋር ሽፍታዎቹ የነበሩበት ቦታ ላይ። አዎ ሽፍታዎቹ የነበሩበት ቦታ ላይ ሌላ ሰዎች መጥተው ተቀበሏችሁ? አዎ እሺ። ከዛ 2 የት ሄዱ? እስከዛው እስከ ሽፍታው ድረስ ያመጧችሁ መሪዎች 2 ናቸው ብላል። እነሱ ወዴት ሄዱ? እነሱ ወዴት እንደሄዱ አላውቅም። ተመለሱ። ከዛ በኋላ እነሱ ተመለሱ። ሽፍታዎችስ ወዴት ሄዱ? ሽፍታዎቹም ሄዱ። ከዛ 4 መጥተው እዛው ከዛ በኋላ ማለት ነው 4ቱ መሪዎች የተክላይ መሪዎች ማለት ነው ለተክላይ ጋር ያደረሱን። ከዛ በኋላ ነው 4ቱ መሪዎች። እሺ ጥሩ። ከዛ ሀና ከዛ በኋላ እንዴት ነበረች ሁኔታ? ከዛ በኋላ የነበራችሁ ጉዞ? ከዛ በኋላ ያለው ጉዞ ያው ደክማ ልጅቷ ያው እጅና እጇን ይዘው እንትን እያሉ ነው እንትን ያሏት። ግን እየተጓዘች ነው ስቲል ነው? አዎ እየተጓዘች ነው። ከእኛ ጋር ከፊት አድርገዋት እሷን፣ እኛ ከኋላ ነን እየሄድን ነው። ከዛ እስከ ገመዱ እስክትደርሱ ድረስ 4ቱ መሪዎች ናቸው ሲመሯቸው የነበሩት። ከዛ በኋላ ተንትኑ ድረስ ከዚህ 4ቱ መሪዎች ሽፍታው ከያዛችሁ ቦታ ላይ ይኸውልህ፣ አሁን አጭር ጥያቄ። አንተ ያልከው አሁን ከመጀመሪያ ጀምሮ ሽፍታው እስከያዘን ድረስ 2 መሪዎች አመጡን። ሽፍታዎቹ ከነበሩበት ቦታ ተቀብለው ደግሞ 4 ተቀበሉን፣ ወደ ወሰዱን ነው እያልክ ያለው። 4 ከዛ ከሽፍታው ነግረህ ነው። ቆይልህ አለ ከዚህ ከሽፍታው ጀምሮ ማለት ነው። እሺ እዚህ ፊፋ ልክ ልንደርስ ሲሆን ማለት ነው። ፊፋ ልንደርስ ሲሆን ማለት ነው። እሺ 2 መሪዎች ነው የወሰዱ።
ልንነግርህ ነው። እስከ ሌሊቱ 6 ሰዓት ድረስ ማለት ነው። እሺ ከዛ በኋላ እነዚህም ሁለቱ ልጆች ማለት ነው ፊፋ አካባቢ ከሌሊቱ 6 ሰዓት ደረሱብን። ሁለቱ ይዘዋቸው መጡ። የትኞቹ ሁለቱ? የተቀላቀሏቸው መንገድ ላይ? አዎ። እሺ ከዛ ስንት ሆኑ? 4 ሆኑ። ከእነሱ ጋር ነው እንደ 4 መሪ እያልክ ያለው? 4 ደላላዎች፣ 4 መሪዎች እነሱ በቃ። ከዛ በኋላ 4 መሪ እስከ ገመዱ እነሱ ሌላ አንደኛ መንገደኛ ናቸው አላልክም እንዴ ቅድም? ያው 4 እስከ እነሱ ነው 4 መሪዎች። እነሱ መንገደኛ ናቸው ያልክ መስሎኝ ቅድም። ልጆቹ ናቸው መንገደኛዎቹ የተቀላቀሉን ሁለቱ እኮ። ታዲያ ሁለቱ ደግሞ ከየት መጥተው 4 የምትለው ታዲያ? አንተ እኮ እያልከኝ ያለው ቅድም ያልከው ሽፍታው እስከያዘን ድረስ ያለው 2 መሪ ነበሩ አይደለ? አዎ። ከዛ ሽፍታዎቹ ሀናን ደፍሮ ከመጣ በኋላ 2ቱ ተመለሱ፣ 4 መሪ ሆኑ። ሌሎች አዲስ 4 መሪ መጡ ማለት ነው። አሎ ወንድሜ አይሰማም? ይሰማል። ይኸውልህ እኔ እያልኩ ያለሁት ሀና እስከተደፈረችበት ቦታ ድረስ 2 መሪ ነው መርጧቸው የመጣ አይደለ? ለ9 ሰው። ሀና ከተደፈረችበት ቦታ 2 መሪዎች ተመልሰው ሌሎች 4 መሪዎች መጥተው ተቀበሏችሁ። 4 መሪዎች ተቀበሉን። ከዛ 2ቱ ይዘውን ሄዱ። 2 መሪዎች? 2ቱ ሴት ቀሩ። 2ቱ እዛው ቀሩ። ስለዚህ አሁን ሀና የተደፈረችበት ቦታ ላይ 2 ሽፍታ 4 መሪ ነው ያገኛችሁት ማለት ነው። ሽፍታዎቹ ሄደዋል። ሁለቱ ከዛ ቀሩ። ሁለቱ እንደገና ደግሞ እነዚህም 2ቱን ልጆች ይዘው መጡ። ብሬክስ አማርኛ እያስቸገረው